ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱን መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ድሬዳዋ ከተማ ገቡ። ጠቅላይ ሚኒስትሩ ዛሬ ረፋድ ላይ በድሬዳዋ ከተማ ሲደርሱ በከፍተኛ የፌዴራል አመራሮችና በከተማዋ ነዋሪዎች አቀባበል ተደርጎላቸዋል። በድሬዳዋ በሚኖራቸው ቆይታም የተለያዩ የልማት ስራዎች ይጎበኛሉ ተብሎም ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በሐረር ከተማ የተለያዩ የልማት ስራዎችን መጎብኘታቸው ይታወቃል። በድሬዳዋ ከተማ የተገነባውን የምስራቅ እዝ ክፍለ ጦር መኖሪያ መንደር ተመረቀ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በድሬዳዋ ከተማ አስተዳደር የተገነባውን የምስራቅ እዝ ክፍለ ጦር መኖሪያ መንደር መርቀው ከፍተዋል። መኖሪያ መንደሩ በውስጡ 41 ብሎኮች ያሉ ሲሆን የመዝናኛ፣ የሕክምና፣ የመሰብሰቢያ አዳራሾች ያካተተ መሆኑም ተመላክቷል። በኤታማዦር ሹሙ የተመራው ከፍተኛ ወታደራዊ መኮንኖች ቡድን ከምረቃው በኋላም የችግኝ ተከላ መርሃ ግብርም አካሂደዋል። በተጨማሪም በ3 ቢሊዮን ብር ወጪ በድሬዳዋ የተገነባው የሰራዊት ዘመናዊ መኖሪያ አፓርትመንት፣ ሆስፒታልና ከፍተኛ የፌዴራል የከተማዋ የስራ ኃላፊዎች በተገኙበት ይመረቃል ተብሎ ይጠበቃል። የኢትዮጵያ ኢንቨስትመንት ቦርድ ባለብዙ ዘርፍ ልዩ የኢኮኖሚ ዞን ግንባታ በፍጥነት ወደ ስራ እንዲገባ ውሳኔ አሳለፈ። የኢትዮጵያ ኢንቨስትመንት ቦርድ ዛሬ ባካሄደው ስብሰባ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔ ያሳለፈ ሲሆን ከ78 ሚሊዮን የአሜሪካ ዶላር በላይ ካፒታል በመመደብ ባለብዙ ዘርፍ የልዩ ኢኮኖሚ ዞን ለመገንባት በግል ባለሀብት የቀረበውን ጥያቄ ተቀብለዋል። በጥያቄው ላይ ቦርዱ በስፋት ከተወያየ በኋላ ባለብዙ ዘርፍ ልዩ የኢኮኖሚ ዞን ሆኖ እንዲሰየም እና ጥያቄ አቅራቢዎችም በፍጥነት ወደ ስራ እንዲገቡም ውሳኔ አሳልፈዋል። በተጨማሪም የልዩ ኢኮኖሚ ዞን አሰያየም፣ የመሬት አመዳደብና አጠቃቀም መምሪያን ጨምሮ በቀረቡለት ልዩ ልዩ ጉዳዮች ላይ በመወያየት ውሳኔ ሰጥቷል። ቦርዱ በሀገሪቱ ውስጥ ምቹና ሳቢ የኢንቨስትመንት ከባቢ ለመፍጠር ያለውን ቁርጠኝነትና ለኮሚሽኑ የሚሰጠውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። አርሜኒያ ከኢትዮጵያ ተቋማት ጋር ያላትን ግንኙነት ለማጠናከር ቁርጠኛ መሆኗን በኢትዮጵያ የአርሜኒያ አምባሳደር ሳርግ ሳርጊያን ገለጹ። በአምባሳደር ሳርግ ሳርጊያን የተመራው የአርሜኒያ የሕዝብ አመራር አካዳሚ ልዑካን ቡድን የአፍሪካ አመራር ልዕቀት አካዳሚን ጎብኝተዋል። ተቋሙ ከጉብኝቱ ባሻገር ከአፍሪካ አመራር ልዕቀት አካዳሚ ጋር የትብብር ስራዎች ለመስራትም ማቀዱንም ጠቁሟል። በኤፍሊክስ የአመራር ልማት ምክትል ፕሬዚዳንት ወይዘሮ መሰረት ደስታ ትብብሩ በርካታ ዘርፎች የልምድ ልውውጦች መርሃ ግብሮች ያካትታል ብለዋል። አምባሳደር ሳርግ ሳርጊያን በበኩላቸው አርሜኒያ ከኢትዮጵያ ተቋማት ጋር ያላትን ግንኙነት ለማጠናከር ቁርጠኛ መሆኗን ገልጸው የሁለቱ ተቋማት ትብብር የወደፊት መሪዎችን ከማብቃት አንጻር ጉልህ ሚና ይኖረዋል ብለዋል። ተመልካቾች ከውጭ ምንጮች ወዳገኘናቸው የሰዓቱ መረጃዎች እናልፋለን። በሶማሊያ በለደወይኒ ከተማ በተፈጸመ ጥቃት 10 ሰዎች መገደላቸው ተገለጸ። ከሞቃዲሾ 340 ኪሎ ሜትር ርቀት ላይ በምትገኘው በለደወይኒ ከተማ የተፈጸመው ጥቃት የአልሸባብ እንቅስቃሴን ለመግታት ያለመ ውይይት እየተደረገ ባለበት ቦታ ላይ ነው። ቃድራሃ ሆቴል ለተፈጸመው ጥቃት ኃላፊነቱን የወሰደው አልሸባብ 10 ሰዎችን ስለመግደሉም አሳውቀዋል። ጥቃቱ ከተሰነዘረባቸውና ሕይወታቸውን ካጡ መካከል ከፍተኛ የመንግስት ኃላፊዎችና ትላልቅ የሀገር ሽማግሌዎች ይገኙበታል ተብሏል። በተያያዘም በደቡባዊ ሶማሊያ መንግስት ወታደሮችና በአልሸባብ መካከል በነበረው የተኩስ ልውውጥ 10 ታጣቂዎች ሲገደሉ 8ቱ የአልሸባብ ኃላፊዎች ስለመሆናቸው የሮይተርስ ዘገባ አመላክቷል። አሜሪካ ለሩሲያ የ30 ቀናት የተኩስ አቁም ስምምነት ጥያቄ ልታቀርብ መሆኑ ተዘገበ። የአሜሪካና የዩክሬን ተወካዮች በሳውዲ አረቢያ ካደረጉት ውይይት በኋላ ዩክሬን የቀረበላትን የ1 ወር የተኩስ አቁም ስምምነት ለመቀበል ተስማምታለች። ከስምምነቱ በኋላ ሀሳባቸውን ያካፈሉት የአሜሪካ መንግስት ቃል አቀባይ ማርኮ ሮቢዮ እንዳሉት ለሩሲያ የተኩስ አቁም ስምምነት ጥያቄ እንደሚያቀርብ ጠቁመዋል። ሩሲያ ጥያቄውን እንደምትቀበል ተስፋ አለኝ ያሉት ማርኮ ሮቢዮ ጦርነቱ ቆሞ ወደ ድርድር ለመምጣት አሁን በሩሲያ ላይ ይፋ መሆኑን ተገልጸዋል። ጉዳዩን በተመለከተ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያን የማሳመኑ ጉዳይ ከዚህ በኋላ የአሜሪካ ኃላፊነት ነው ብለዋል። ተመልካቾቻችን የሰዓቱ መረጃዎቻችን ይመስላሉ። ሰላም።